ኤጭ ውሽሚት ስታስጠይ አስጠሊታ። እውነት ለመናገር እፈሪ፣ ትንሽ ለማፈር ሞክሪ። ምን ትመስላለች እቺ ሰገጤ መሀይም። እውነት እኔ እንዳንቺ የተዋረደና ወራዳ ቅሌታም ሴት አይቼ አላቅም። እንደው ለድራማ እንኳን ቢሆን ማለት ነው። እነሱ ፊልማቸው ይሰራሉ። ባይዘወይ እነ አሽቃባጮች ደግሞ መተት መተት አትበሉ፣ አርፋችሁ ተቀመጡ። ሲቀጥል ደግሞ ውሽሚት በጣም ነው የሚያስጠላብሽ። በጣም ነው የምታሳፍረው። አሳፋሪ ሴት፣ እውነት አሳፋሪ ሴት። አሁን አንቺ እናትሽን ወልጃታለሁ ልጄ ናት ብላ ታወራ ይሆናል። እውነቴ ነው የምልሽ፣ ታወራለች እንዴ? አታወራም። እርግጠኛ ነኝ። በዚህ እኮ ይሄንን ቪዲዮሽን ስታዩ በጣም ነው የምትሸማቀቀው። የምሬ ነው የምላችሁ። እናት ትሸማቀቃለች፣ ዘመድ አዝማድ ይሸማቀቃል። ይሄንን ቪዲዮ ካየ ምን ትመስላለች እጂ መሀይም? እንዲህ ተይው፣ ልቀቂው። ከኔ ጋር ያለ ራሱን ጥሎ ያውቃል እንዴ? መች ታሞ ያውቃል? ከዚህ በፊት እንደዚህ ሆኖ ያውቃል እንዴ? ኧረ እባክሽ እውነትሽን ነው እንዴ? ምን ትመስላለች? ቀፋፊ አስጠሊታም። አንድ ሰው ታሞ ተኝተዋል፣ አልፈልግሽም ብሎ በተደጋጋሚ ተናግረዋል። በዛ ላይ ደግሞ እዚህ ጋር መታ እንዴ ከእኔ ጋር ራስን ጥሎ አያውቅም። ለገንዘብ ብለሽ እኮ ነው የተለጠፍሽበት። ልንገርሽና ለፍምስና ልትፈምሽ ብለሽ ተለጥፈሽ ሰው ባላይ ደግሞ እንደዚህ አፍሽን ዝከፍቺ ትንሽ አታፍሪም? ማፈሪያ ቱ። እውነት እንዴት እንደምታሳፍር እንዴት እንደምታስጠላ። እስኪ እንደ ሩታ ቆፍጠን በይ። እውነት እንደ ሩታ እስኪ አሁን ቁም ነገር ያለው ወሬ ተናገሪ። ሴት አሰዳቢ ቅሌታም። ሀገርም ታሰድቢያለሽ አንቺ፣ ሴቶችም ታሰድቢያለሽ። ወራዳ። በዚህ ልክ እኮ ወንድ ልጅ አልታጣም እኮ፣ ወንድ ልጅ ሞልቷል። ወንድ ልጅ እንዳጣ ሰው ቡታጅራ ውስጥ ወንድ ልጅ እንደሌለ ሰው አድርጋ እዚህ ጋር የምታደርጋለች። የሆነ ሸርሙጣ ትመስላለች። ይህ እኔ መናገር አልፈልግም ነበረ፣ ቤተሰብ መጥፎ ነገር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ላይክ እያደረጋችሁልኝ ያው የውሽሚት ደጋፊዎች ዲስላይክ እያደረጉ ማለት ሪፖርት እያደረጉ እንትን እያሉት ስለሆነ ቻናላችን እያዳከሙት ስለሆነ ላይክ አድርጉልን ማለት ነው ቤተሰብ። እናም ሩታዬ ደግሞ ልክ ልክዋን ነገረቻት። ባይዘው ልክ ልክዋን ማለት ነው። አይፈልግሽም፣ ሙጥኝ አትበይበት፣ ውጪ ከህይወቱ አለቻት ማለት ነው። እራት ወጣ መቼ እስከ ሰው ህይወት። እባብ እኮ ናት፣ መርዝ፣ የመርዝ ብልቃጥ። እውነቴ ነው የምላችሁ፣ የመርዝ ብልቃጥ። እንደውን ሴትነቴን ልጥላው። ሴት ልጆችን አብዝታችሁ አትውለዱ ጋይስ። የምር ለነገሩ እኛ ሴት ልጆችን አይረክሱብንም። የምሬን ነው የምላችሁ። ራሳችሁን የሚመስል ልጆችን ለመውለድ ሞክሩ። እናንተ ቁጥብ ከሆናችሁ፣ እናንተ ዝርክርክ ካልሆናችሁ ልክ እንደናንተ ነው የሚወጡት ልጆቻችሁ። እናንተ ዝርክርክ ከሆናችሁ፣ እናንተ ጋጠወጥ ከሆናችሁ ጋጠወጥ ልጅ ነው የሚወለደው ሲባል ነው የሰማሁኝና አያገባኝም። ስለዚህ ጥንቃቄ አድርጎ ከኔም ጭምር ማለት ነው ቤተሰብ። እናም አብርሃም እንግዲህ ዶክተሩም ደህና ነው አብርሃም። ጭንቀት አይፈልግም፣ ጭቅጭቅ አይፈልግም፣ እረፍት ነው የሚያስፈልገው ስትለው ነበር። አዎ ጨቅጭቀውት ነበረ እኮ ይሰሙን። የታመሙት እነሱ ናቸው፣ ጨቅጫቃዎች እነሱ ናቸው። በቃ እየተጨቀጭቁ ነበሩ እነሱ ናቸው ማለት ነው ባጭሩ። እናም ውሽሚትዬ አይዞሽ፣ ለማንኛውም ተንገበገበች እኮ። አብርሽ ምን ትመስላለች እጂ? እኔ ያስጠላች ምኑ ጋር እንደሆነ ታውቃላችሁ ቤተሰብ። ተዩ ዞር በይ፣ እጅሽን ዞር አድርጊ ስትላት ለሩታ ዞር አድርጊ። ባሏ አይደለ የ80 ባሏ አይደለም፣ ሽማግሌ ልኮ አላገባትም። ዝርክርክ ናት። ባህላ በጣም ነው የምታስጠላው። እነሱ ለማንኛውም ድራማ እየሰሩ ነው፣ ገና ይሰራል። አብርሃም እንደሆነ ደህና ነው። ሰው እኮ ከታመመ ቪዲዮ አይቀረጽም። ልንገርሽና አዳሜ፣ ምድረ ጅላጅል ጅላንፎ ማለት ነው። በመተት የምታምኑና ሩታን በየጊዜው መስደብ የምትወዱ፣ በየጊዜው ሩታን መንቀፍ የምትፈልጉ፣ ማንቋሸሽ የምትፈልጉ ሰዎች የታመመ ሰው እዚህ ጋር ተኝቶ ቪዲዮ ተቀርጾ አይለቀቅልሽም። ወቂ ገባሽ አይደለ? ወይም ደግሞ አብርሃም እንደዚህ ደንዝዞ ቪዲዮ ተቀርጾ አይለቀቅም። ለዶላራቸው ብለው ለድራማቸው ብለው በደንብ እያስመሰሉ ይሰሩታል እንጂ እንትን ብለው አይደለም። ለዶክተሮቹ ደግሞ ገንዘብ እየከፈሉ ነው የሚገቡት። ለማንኛውም እኔ አይመለከተኝም። እውነትን ከማውራት ወደ ኋላ አልልም። ጥፋት ያለበትን አካል ደግሞ ጥፋቱን ይነገረዋል። ምክንያቱም ሴት አሰዳቢ ተግባር ስለምትሰራው ሄርሜላ የምትሰድበው እንጂ ለሌላ ነገር አይደለም። እንደው ሴትነት ልጥላው በሷ የመጣ እቺ መሀይል
ይቺ አስጠሊታም ቀፋፊ የሚቀፍ በሽታ ይቅፈፈሻ። ወደዛ እጅህ ወደዛ አድርግ፣ እጅህ ወደዚህ፣ በእጅህ ወደዚህ እጭ። እንደው ቡዜ ደግሞ ማለት ነው እውነት የአብርሃም ጤንነት ትፈልጋለች ነው ጋይዝ። የአብርሃም ጤንነት እኮ እየፈለገች አይደለም። ቡዜ እየፈለገች ያለችው ከሩታ ጋር ለያይታ ከውሽሚት ጋር ማጋባት ነው። ከልጁ ጋር ለያይታ ከውሽሚት ጋር መጨመር ነው። ሲቀጥል ደግሞ ሆዷን እየገፋ ነው እየተመለከትን ነው የምትሉ ሰዎች አላቸው። እናንተ ምድረ ሞኛ ሞኝ ሁላ ሆዷ እየገፋ ነው። እውነትሽን ነው እንዴ? እሷ እዛ ድራማ እየሰራች ገንዘብ እያገኘች ሆዷን ትሞላለች። በቁርጥና በምንድን ነው በክትፎ በጥብስ በተለያየ ምግብ በሆቴል ምግብ ሆዷን ሞልታ ትወጥርልሻለች። ትመጣለች እዚህ ጋር በአንቺ ዶላር ማለት ነው እያስቆጠረች ትወጥራለች፣ ትበላለች። ከዛ ቦርጭ ትመጣለች። ቦርጫዋ በአንቺ ቤት እርግዝና ነው። እስኪ ትውለደው 9 ወር ይሙላና ይሄንን ቦርጭ መወለድ አለበት ጋይስ፣ እውነት መወለድ አለበት። ለእናንተም ሲል ቦርጭ ራሱ እኮ ልጅ ሆኖ ይወጣል። ታያላችሁ። ገባች አይደለ? እና ሆዷን እየገፋ ነው ብለሽ ጠብቂ። እሷ ቁርጥና ክትፎ እየበላች እዚህ እየጠጣች ቦርጭ እያወጣች ትመጣልሻለች። አንቺ ስዛ እኛኛኛኛ እያልሽ እዚህ ኮሜንት ስር አፍሽን እየከፈትሽ ከቲክቶክ አፍሽን እየከፈትሽ ምሳ ሳትበይ ቁርስ ሳትበይ በንዴት እየተቃጠልሽ ትኖሪያለሽ። ምክንያቱም በማያገባሽ በማይመለከተሽ በጋጠ ወጥ ዩቱበሮች ቢዚ ትሆኝና አብርሃም ለምን በደላት? ሩታ ባሏን ለምን ወሰደች? ለሄርሜላ ለምን አልተወችላትም ነው እንደዛ እያልሽ አንቺ እዚህ ጋር ስታሽቃብጪ ምሳ ሳትበይ ትውያለሽ። እሷስ እዚህ ጋር ጥንቅቅ አድርጋ በደንብ አድርጋ ትወጥፋለች። ቦርጭ እያወጣች እርግዝና ነው ብለሽ ጠብቂ። ለማንኛውም ምድረ ጅላንፎ ምን ይመስላሉ? አሁን አረገዘች ከተባለ 2 ወር አልሆነም እንዴ? ይሆናል መቼም በአንድ ወር በ2 ሳምንት ወይም ደግሞ በሳምንት አይደለም እርጉዝ የተባለው። ይሄ ነው የምላችሁ። ለማንኛውም ጋይስ እንግዲህ አብርሃም ነቅተዋል። ለማንኛውም ጭቅጭቅና እረፍት ነው የሚፈልገው፣ ጭቅጭቅ አይፈልግም። ጭንቀት አለበት። ጭንቀት እንዳይጨነቅ ተብሎ እንግዲህ ሀሳብ ተሰጥቶበታል። እናንተ ሴቶች ያማችኋል እንዴ አላያችም? እናት ቡዜ እና አሁን ቡዜ አንቺ እውነትም ወይ የወንድምሽ ጤንነት የምትፈልጊ ከሆነ ማለት ነው ውሽሚትን ከህይወታቸው አስወጪ። አዎ ዞር አድርጊያት ማለት ነው። ዞር አድርገሽ ይሄ ተንከሲስ ዳኒ ራሱ የሴታ ሴት እንዴት እንዳስጠላኝ እሱንም ዞር አድርገሽ ወንድምሽ አሳክሚ። የእውነቱ ወንድሜን ብለሽ የምታሽቀብጭለት ነው። ወንድምሽ የምትፈልጊ ከሆነ አሳክሚ። አዎ ይሄ ነው ያለው አማራጭ፣ ሌላ አማራጭ የለውም። ሲቀጥል ሩታ ማየት አትፈልግም እንጂ ውሽማ አንቺ በጭባጭ ሰው ትዳር እየበጠበጥሽ ያለሽው አንቺ አስመሳይ ስትላ ነበረ። ወይኔ በላቸው። ሩታ እኮ ልክ ልኳን ነገር በቃ ተመለሰች። ሩታ የድሮ ማንነትሽ አምጪ። እንዴነችና ወይ እንደዚህ ተቃጥለን አንቀራትም። የድሮ ማንነትሽን ይዘሽ ነው በጥፊ ደግሚያት፣ በጥፊ ነው መወለውልሽ ስትላ ነበረ። እንደዋቸው ውሽማ እዚህ ሰገጤ መሀይም ሰው ትዳር በትኝ መተሽ ብለሽ ልክ ልኳ በነገርሻት እንደው ሩታ በእናትሽ የድሮ ምላስሽ አምጪ። የድሮ ጥፋት እንትን ጥፊሽን የድሮውን ኃይለኝነትሽን ይዘሽ ነኝ አንፈልግም። እኔ ከዚህ በፊት እጠላው ነበር፣ አሁን እፈልገዋለሁ። ይዘሽልን ነይ ኃይለኝነትሽን፣ ጥፊሽን። ሲቀጥል ደግሞ ልክ ልካቸው ንገሪልን። አለቀ። የምፈልገው ይሄ ነው። እነዚህ ጋር ጠዋጠውላ አስጠልታም። ለማንኛውም ጋይስ ላይክ እያደረጋችሁ ጋይስ ቻናላችን ስለወረደ ማለት ነው እናንተ ነው ማስቸገር ምንችለው እና ላይክ እያደረጋችሁ ለማንኛውም በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ።